ሳራ የት ነው ያለችው? ተናገር። እኔ አላውቅም ወንድሜ። እውነት ለሳራ ብለህ ነው ወንድምህን የእናትህን ልጅ ልገል የተነሳህ? ዝም ብለህ የጠየቅኩህን ተናገር። ያንተን አዚባዝንኪ የምሰማበት ጊዜ የለኝም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የና ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሉሃና ድራማ ክፍል 23ን ይዤላችሁ መጥቻለሁ። በክፍል 22 ላይ እንግዲህ መጨረሻ ላይ ለማስታወስ ያህል አድናን ሮቤልን ባዶ ክፍል እንዳገተውና ይዞት እንደወጣ ነገራችሁ ነበርና በምታዩት መልኩ እንግዲህ አድናን እያስጨነቀው ይገኛል። መጀመሪያ ግን ከሽጉጡ በፊት በፍቅር እየጠየቀው ነበር። እንደ ወንድም አሁንም እባክህ ሌላ ወሬ አልፈልግም፣ ሳራ ያለችበትን ብቻ ንገረኝ እያለው ነበር። ሮቤል ግን አሁንም ቢሆን የማይረታ ደረቅ ሰው በመሆኑ ሳራ ያለችበትንም አላውቅም፣ እኔ ግን ሉሃናን ከኔ ጋር ስለተኛች በሱ ቀንተህ መስሎኝ ነበር፣ ለካ አንተ ከሁለቱም ነው ፍቅር የያዘህ እያለ እንግዲህ ሮቤልን ሮቤል በአድናን አእምሮ ላይ ለመጫወት እየሞከረ ነበር። አድናን ግን አሁን ለሱ የሚራራ ምንም ልብ አንጀት እንደሌለው ያስታውቃል። በጣም ነው የተናደደበት። ግን ደግሞ ደስ የሚለው ሉሃና ምንም እንደማታውቅና በሻይ ውስጥ መድኃኒት ሰጥቶ እንዳስተኛት ያንን ከሚራ ጋር ሲያወሩ በጆሮ ሰምቷል አድና። በዚህ በጣም ደስተኛ ነው። እናም ለሉሃናም ይቅርታ አድርጎላት ወደ ሰላማቸው ተመልሰዋል። ሮቤልና ሉሃና አድናንና ሉሃና ማለት ነው። እናም ይሄን ነገር ሮቤል አድናን የሚያውቅ አይመስለውም ነበር እና ሉሃናን ስለምትወደኝ ነው ከኔ ጋር የተኛችው እና ደግሞ እኔ ከሷ አጠገብ አልደርስም ካሁን በኋላ አንተ ከቻልክ እሷን አስቆምልኝ፣ እኔ ጋር እንዳትደርስብኝ። ከዛ ውጭ ግን እኔ ምን ላድርግ? ሉሃና በጣም ነው የምትወደኝ እያለ እንግዲህ ተረት ለማውራት እየሞከረ ነበር። አድናን ግን ሁሉንም ነገር ሰምቻለሁ፣ አውቃለሁ። ምክንያቱም አንተ ያስተኛት በመድኃኒት እንጂ ፈልጋ እንዳልተኛች አውቃለሁ። ስለዚህ ምንም ብታደርግ አላምንህም አሁን አለው። እንዴት ነው ወንድሜ እኔ እንዲህ ማረገው? እኔ ሮቤል እያለ ከትከት ብሎ ሳቀ። አዎ ሮቤል፣ ምንም ነገር ለመደባበቅ እንዳትሞክር። ከሚራ ጋር ስታወራ በደንብ ሰምቻለሁ፣ በጆሮዬ ነው የሰማው። ስለዚህ ይሄን ልትዋሽኝ እንዳትሞክር አለው። ከዛ እና እኔ ተወይ በቃ ምናምን። አንተ ግን እንዴት ነው ለሰው ብለህ ያውም ለሳራ ብለህ የእናትህን ልጅ ወንድምህን ያደራ ልጅ እንደዚህ የምታደርገው ምናምን አለው። ሮቤል ብዙ አታውራ፣ ራስን አታድክም። እኔ ላንተ የሚሆን ምንም ጊዜ የለኝም፣ ምንም ነገር አታውራ አለው። ከዛም ጥሎት አልናገርም ሲለው በሻሻፉን አፍኖት ወደ ቤት ሂዷል። ቤት ሲሄድ ግን ሚራን ከክፍል ስትወጣ በድንገት ሳሎን ላይ ዊልቸሩን ቁጭ ብሎ አየችው። ደነገጠች። እንዴት ሆነ? ሮቤል መራመር ቻለ ማለት ነው? ሮቤል መራመር ቻለ ማለት አለቀልኝ፣ በመጀመሪያ እኔን ነው የሚገለው እያለች እየተጨነቀች ወደ ሮቤል ክፍል ዘላ ስትገባ ሮቤል የለም፣ ስትፈልገው የለም። ምን ሆኖ ነው? ምን ተፈጥሮ ነው? አለቀልኝ፣ በቃ ተነስቶ መሄድ ቻለ ማለት ነው እያለች ብቻዋን ስታወራ ቆየችና ከክፍሉ ልትወጣ ስትል እንደ አጋጣሚ ደግሞ አድናን ከውጭ ወደ ቤት ሲገባ ዊልቸሩን ወደ ክፍሉ ይዞ ሲመጣ በድንገት አየችው። ቶሎ ተመልሳ እሱ ሳያያት በመጋረጃ ጀርባ ቆመች። አድናንም ዊልቸሩን አስገብቶ በሩን ዘግቶት ሄደ። አይታለች ያንን እንደዛ ሲያደርግ። ያኔ የሆነ ነገር ጠርጥራለች። ይሄ ሰውዬ በጣም ስለተናደደ አድናን ሮቤልን አግቶታል ማለት ነው። ስለዚህ ያለበትን የሚያውቀው እሱ ብቻ ነው ማለት ነው እያለች ከራሷ ጋር እያወራች ነበር። እና ቀጥ ብላ ክፍል ሄዳ ምኝታ ክፍላቸው ቁጭ አለች። እናም አድናን ወደ ምኝታ ክፍል ሲሄድ ሚራ ቁጭ ብላለች። ባክሻ እንዴ ውጭልኝ አላት። ምን ሆነሃል አለችው። ምን ሆኛለሁ አላት። አይ ፊትህ እኮ ያስታውቃል አለችው። ማለት ሲላት ፊትህ ልክ እንዳልሆንክ ያስታውቃል። የሆንከው ነገር አለ፣ የተፈጠረ ነገር አለ አለችው። መጀመሪያ እኮ ስለ ፊቴ ለማውራት እኔን ቀና ብለሽ ማየት ይጠበቅብሻል፣ ሳታይ ነው እንደምታወሪው አላት። እሷም አይ እኔ እኮ ሚስትህ ነኝ፣ እንዴት ነው ያንተን ፊትህን መከፋትህን አለመከፋትህን እማላውቀው? ባላይህም ሁሉ በልቤ ያውቃለሁ እንዴት ተከፋ። ስለዚህ ምንድነው የተፈጠረው ንገረኝ አለችው። ውጭ፣ አሁን ብዙ አታውሪ፣ ምንም ነገር ማውራት አልፈልግም ካንቺ ጋር፣ ምንም አልሆንኩም፣ ውጭልኝ፣ ክፍሉን ለቀሽ አላት። አይ አሞኛል፣ ትንሽ አሞኛል፣ ልጅህና እኔ ጥሩ ስሜት ላይ አይደለንም፣ እባክህን ትንሽ እንረፍ፣ እዚሁ ተወን አለችው። ባክሽ አሁን ብዙ አታውሪ፣ ስለ አንቺ ማውራት አልፈልግም፣ ውጭ ከዚህ አላት ብትለው እሱ እምቢ አላት። በመጨረሻም እጇን አንጠልጥሎ ከበር አስወጣት። እናም በሩን ዘግቶ ሽጉጥ አውጥቶ ወጥቶ ሊሄድ ሲል በር ላይ ያዘችው። አሁንም ምን እንደተፈጠረ ለመጠየቅ ለማወቅ ብዙ ነገር ሞከረች።
እሱ ግን ምንም ነገር አላወራትም፣ ጥላት ሄደ። በመጨረሻ ግን ልክ አይደለህም፣ ወንድምህ ሮቤል እኮ እቤት ውስጥ የለም፣ ስለዚህ የት ነው ያደረግከው አለችው። ምንድነው ታወሪ? ብዙ አታወሪ አላት። አይ ወንድምህን የሆነ ነገር እንዳረከው ግልጽ ነው፣ የት ነው ያረከው አለችው። ምን ያደርግልኛል? እኔ ቤት ውስጥ ፈልጊው፣ እንደለመደው አንድ ቦታ ይሆናል ፈልጊው አላት። ሁሉም ቦታ ፈልጊዋለሁ፣ የለም አለችው። ካላመንከኝ ዊልቸሩ አለ፣ እሱ ግን የለም አለችው። እንዴ ሮቤል መራመድ ይችላል እንዴ አላት። እንዴት ብሎ እሱ እኮ እንኳን መሄድ አንዲት ዝንዝር ቀና ማለት አይችልም፣ እንዴት ነው ተራምዶ ይሄዳል የምትለው አለችው። ታዲያ የት ሄዳል? እንደለመደው አልጋ ስር ወርቆ ይሆናል፣ ፈልጊው አላት። አይ በጭራሽ ሁሉም ቦታ ፈልጌዋለሁ አድናን፣ ካላመንከኝ ግባና ስትለው ለእሷ ደስ እንድላ ብሎ ወደ ሮቤል ክፍል ገብቶ ቁሞ የተወሰነ ቆይና ሮቤል እዚህ ክፍል መመለስ የምችለው ሳራ የት እንዳለች ከነገርከኝ ብቻ ነው፣ ካልሆነ ግን ወደዚህ መመለሱን እርሳው ብሎ ለራሱ ቃል ገብቶ ከዛ ክፍል ወጣ። እናም አጥብቃ ጠየቀችው። ምንም የማውቀው ነገር የለኝም ብዙ አታውሪ ብሎ ጥላት ሄደ። ወደ ሎሃና ክፍል ነበር የሄደው። ሎሃናን ሰላም ብሎ ካወራት በኋላ የተወሰነ ወዴት እንደሚሄድ ጠየቀችው። እሱም አንድ ስራ አለችኝ እሷን ሰርቼ እመጣለሁኝ አላት። እባክህ ንገረኝ የት እንደምትሄድ። ችግር የለውም እመጣለሁ እንሄዳለን አላት። እራት ለመብላት ተቀጣጥረን ሌላ ስራ ስትል እንዴት ይሆናል? አይ ቶሎ እመጣለሁ አላት። ከቆየህ ግን ሀሳቤን እቀይራለሁ አለችው ሎሃና። አይ ችግር የለውም ቶሎ እመጣለሁኝ አላት። ሚራን ደግሞ አጥብቃ እየጠየቀችኝ ነበረ። እኔ ደግሞ ያው እንዴት ተጣላን ነገርኳት። በሮቤል ምክንያት ተጣልተን የለም እንደ ብዬ ነገርኳት አለች። አይ ለምን እንደውም ታርቀን ፍቅር በፍቅር እንደሆነ ነግረሽ ቅጥል አታረጊልኝም አላት። ኦ እሱን አላረግም፣ እሷ እኮ ሰይጣን ነች። አንተ በሌለ ሰዓት ደግሞ አቃጥላ ትድፋኝ እንደ አለችው። እሱስ ልክ ነሽ፣ ግን ደግሞ ጫፍሽን አትነካውም እኔ እያለ የኔ ቆንጆ አላት። በቃ እሺ ቶሎ አሁን ቶሎ እንድመለስ ከፈለሽ አሁን ቶሎ ልቀቂኝ አላት። እሺ ብላ ሸኘችው። ወጥቶ ሄደ። የሄደው እንደምታዩት ሽጉጡን ይዞ ከወንድሙ ጋር ነበርና ሽጉጡን ደቅኖ እንግዲህ እያፋጠጠው ነው። ሮቤል ግን ደረቅ የመጨረሻ ይወጣለት ስለሆነ ወንድሙን በምን መልኩ በሳይኮ ሊጎዳው እንደሚችል ከራሱ ጋር ሲማከር ስለቆየ አሁንም ብዙ ተረቶችን ለመተረት ሞክሯል። ሮቤል ግን የጨከነበት ይመስላል። ካልተናገርክ ደህና ሁን ወንድሜ ብሎ ሽጉጡን በምታዩት መልኩ አቀባብሎበት ነበር። ግን ደግሞ ሚራ አላረፈችም። አሁንም ሽጉጡን ምን በቃ ማለት ክፍሉ ውስጥ እሷን አባሮ አድናን ከዘጋ በኋላ በደቂቃ ነው የወጣው። ስለዚህ ምንድነው አንስቶ የሄደው? ምንድነው ያደረገው? ቁጭ ብላ ከራሷ ጋር ስታስብ ቆየችና ሽጉጡ ያለበት ትዝ አላት። ቀስ ብላ ሽጉጡ አለበት ሄዳ ፖርሳውን አውጥታ ስታየው ሽጉጡ የለም። ከዛ በኋላ በቃ አለቀ፣ ሮቤልን ገደለው ማለት ነው። ሮቤል ሊሞት ነው በቃ አለች። እሪ አለች፣ ብቻዋን ጮኸች፣ አበደች ምናምን። ከዛ ወደ ሎሃና ክፍል ሄዳ ሎሃናን እሪ ሮቤል ሊገለው ሄደ፣ በቃ አድናን ሊገለው ነው፣ ሽጉጥ ይዞ ነው ሄደው፣ ደውይ እባክሽ ደውይ አለቻት። ሎሃናም በበኩሏ ይሄን አያደርግም፣ አድናን ምንም ያህል ቢከፋው ይሄን ሊያደርግ አይችልም፣ በወንድሙ ላይ አይደለም በእንስሳት ላይ የሚጨክል ልብ የለውም፣ አድናን አይገለውም አለቻት። እባክሽ አንቺ ብቻ ደውይ፣ አሁን ተረኛዋ እኔ ነኝ፣ እሱን ገሎት ይመጣል፣ ቀጣይ ደግሞ እኔ ነኝ። ምክንያቱም ባለፈው አልጋ ላይ ይዞን ነበረ አድናን፣ ለዛ ይሆናል ነቅቶብናል፣ በቃ አውቋል የሆነ ነገር ምናምን አለቻት። አንቺ ግን በጣም ትገርሚያለሽ፣ አድናን እንዳወቀባችሁ እያወቅሽ ነው በድፍረት ፊቱ የምትቆሚው አለቻት። ባክሽ ሎሃና አንቺና እኔ አሁን ክፉና በጎ መነጋገሪያችን ጊዜ አይደለም፣ ፍጠኝ፣ ሮቤልን ሳይገለው ድረሽለት። እኔ ምልሽ ግን ለሮቤል አዝነሽ ነው ወይስ ተረኛዋ እኔ ነኝ ብለሽ ነው እያሉ እንግዲህ እየተከራከሩ ከቆዩ በኋላ በመጨረሻም ሎሃና አላስቻላትም እና ደወለች። ሎሃና ስደውልለት በድንገት እንደዚህ ሽጉጥን አቀባብሎበት ነበርና ስልኩን ሊያነሳ ቀና ሲልለት ሎሃና ብሎ ጮኸ ማለት ነው ሮቤል። ከዛም አብሮ እንደሆነ አወቀች። የት ነህ የኔ ፍቅር? ምን ሆነህ ነው? ለምንድን ነው ማታወራኝ ቶሎ? ለምንድን ነው ማትመጣውስ? ምናምን የት ነው ያለ? የምን ስራ ነው ምናምን ስትለው ሲጮህ ሰማችው። ከዛም አድናን ሮቤል ካንተ ጋር ነው እንዳለችው። ስለምንድን ነው የምታወሪው? ምን ሊሰራ እኔ ጋ ይሆናል? እባክሽ አሁን ስራ ላይ ነኝ፣ ስራ አታስፈቺ፣ ቶሎ እንድመጣ ልቀቂ ምናምን አለ። ከዛ ሲጮህ ሲሰማ አንዴ ረገጠውና ጸጥ አለ ማለት ነው። እንደምንም ብሎ እሷን ሀሳቧን ባያስቀይራትም ስልኩን ዘጋባት። አትዝጋው እያለችው ዘጋውና ያው በምታዩት መልኩ እያፋጠጠ ይገኛል። ከዛም ደነገጠች። እሷ ሚራ ልክ ነች ማለት ነው። ሮቤል የምርም ሮቤልን ይዞታል ማለት ነው አድና። ቆይ ምንድን ነው የማደርገው አሁን? ምንድን ነው ሊሆን የሚችለው?
በእርግጥ ሮቤል ያን ያህል አድናን ያን ያህል ጨካኝ ሰው አይደለም፣ ምንም አያደርገውም። ግን ደግሞ ሚራ እኮ ልክ ነች እያለች ስልኩን አስቀምጣ ወደ ሳሎን ሄደች። ለሚራም ነገረች የተፈጠረውን እና በቃ ምን እናድርግ፣ በቃ ሊገለው ነው። እባክሽ ሎሃና እውነቱን ስነግርሽ እኔ ሮቤልን አጥቼ መኖር አልችልም። ሮቤልን እንዳይገለው እባክሽ አድናን፣ አንቺን ይሰማሻል፣ የምችይን ሁሉ አድርጊ፣ እኔ እሱን አጥቼ መኖር አልችልም አለቻ። ይሄን ያህል ከወደድሽውና ካፈቀርሽው እንዴት ነው ታዲያ እግሩን ሽባ ያደረግሽው አለቻ። እባክሽ እሱን ተይው አሁን ብቻ ግን ሮቤልን ህይወቱን አድኝልኝ፣ እሱን ብቻ አትርፊልኝ እያለች ሎሃናን እየተማጸነች ትገኛለች ሚራ። ሮቤል አድናን ደግሞ ሮቤል ላይ የጨከነበት ይመስላልና ሽጉጡን አቀባብሎ በምታዩት መልኩ ደህና ሰንበት መልካም ሲኦል እያለው ነው። ጨክኖ የተኩሰው ይሆን ወይስ በድጋሜ ሎሃና ደውላ ታስቆመው ይሆን ወይስ ደግሞ ሮቤል ደንግጦ እውነቱን ይናገር ይሆን? በእርግጥ ሁለቱም ለሱ ሞት ነው። ሎሃና ሳራን እንደገደላትም ለመናገር ሞራልም አቅምም አይኖረውም። ምክንያቱም ይገለኛል ብነግረውም ብሎ ስለሚያስብ የሚናገር አይመስለኝም። ዞሮ ያለውን ቀጣዩን አጓጊውን ፓርት ደግሞ በቀጣይ በክፍል 24 ይዤላችሁ የምመጣ ይሆናል። እስካሁን ግን ከኔ ጋር ስለነበራችሁ አመሰግናችኋለሁ። የወይኗ ሚዲያ ነው። ለቤቴ አዲስ ይሆናችሁ ቤቴን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ሀገሬ ልጆች ሰላማችሁ ይብዛ።